አባቶቻችንም ይሄን ነው ዛሬ ያመሰገኑ። ወሰገዱ ላቲ ሰገዱላት አለ። በጉብኝቱ ጊዜ መላእክት ይዘዋት ሲሄዱ ሰገዱላት። እንዘ ይብሉ አለ እንዲህ እያሉ ምን እያሉ ዘፈጠረ ለነ ኪያኪ አንቺን ለኛ የፈጠረ። አያችሁ የዛሬው ቀን ይሄ ነበር። አንቺን ለኛ የፈጠረ አዎ ስጋሽ ከስጋችን አጥንትሽ ከአጥንታችን እንደዚህ ነው ያሉ እና አብርሃም ከአዳም ጀምሮ ነው አዳም እስከኔው ነው ከአዳም ጀምሮ እስከዚያ ቀን ድረስ ያሉ ሙታን ሁሉ በአካለ ነፍስ በስጋ ሳይሆን እነ ዳዊት ቅድም እንደተባለው እየዘመሩ ዛሬ ነው እንትን ማለት ያለብን። አንቺን የፈጠረ እሷን በፈጠረበት እኛ እንፈጠር። አሁን አይ በእውነት መሬታችን በተፈጠረችበት ዛሬ እኛ እንፈጠር። አረማውያን ለውሻ ውሃ የምታጠጣ መቤት ለውሻ ዛሬ ሰው ለሰው ውሻ የሆነበት አይደለንም። ምድሩ ነው ያለው እኮ ምድሩንም ያው እያቃጠልነው ነው። በሰማይም በምድርም አራዊቱ ሁሉ መከራ ውስጥ ነው ያለው። እንዴ ምን ነካን? ጠላት አልመጣ፣ ድንበር አልተደፈረ። እንዴ ወንድምና ወንድም እንደ ስታዲዮም ኳስ ጨዋታ ታረጉት በሰው ነፍስ? ኧረ አይገባም። ተው ኢትዮጵያውያን፣ ይችን ቅድስት ሀገር ተው። አልቅሱ፣ ጸልዩ፣ ክፉን አትተባበሩ። ብትችሉ ተው በሉ። ካልሰማ ደግሞ ወደ ፈጣሪያችሁ ጩሁ። መልስ አለ እኮ ላይ። አዎ እና ይሄ ነው እንግዲህ እግዚአብሔር አምላክ መቤታችንን የሰጠን። አባቶቻችሁ ለእናቶቻችሁ እማዬ ምን ላድርግልሽ፣ ለዚች ቤተ ክርስቲያን ምን ላድርግ ማለት ይገባቸዋል። በመከራ ለምትሰቃየው ቅድስት ሀገር ለኢትዮጵያ ምን ላድርግ፣ ምን ለማን ትሁን እኮ ይች ሀገር እና ዘመዶቼ ይህንን በእውነቱ ብታስቡ የልምድ እንትን ቢቀር ሰባካያንም ተው ባካችሁ። አዎ ሰው ተው እንዴ እንዲሁ መላን እንፍጠር እንጂ ምን እናድርግ እኮ ጥሩ ነገር ነው። ምን ላድርግልሽ ሲላት ምንድን ነው ያለኝ? የኃጥአንን መከራ ነው ስቃዩን ነው። እሷ የአይሁድን መከራ እንዲያረጉኝ እንዲሆን አላለችም። እያሰቃዩት ነበረ። ዛሬም እኮ ሰው እንዳይጸልይም እየሞተ እኮ ነው። በዋሻ ያለው ባይታው እመቤታችን እንዳትጸልይ አያችሁ የሰው ክፋቱ። እዚያ በልጇ መቃብር በጎልጎታ እየሄደ የኃጥአንን መኖሪያ ካየች በኋላ ታዘነች፣ አልተኛችም ይላል። ምንም ጥሩ ስሜት ወእማሚያ ዕለት ተሐዝናለ። ከዚያ ቀን ጀምሮ ሌትም ቀንም ሐዘን ነበር። ለምን? ለኃጥአን እግዚአብሔርን ላጡ፣ እግዚአብሔርን ለደኸዩት። አዎ እና ዘመዶች ዛሬ ለማን ነው መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይለት? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር ሄዶ እናት አባት አይቀብርም። የወንድም ያታዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ዛሬ የምህረት ቀን ነው። አዎ ክፉዎቹ ቃል ኪዳን ያፈረሳችሁ በትዳራችሁ ንስሐ ግቡ። በስራ ቦታ የተከዳዳችሁ ንስሐ ግቡ። ቀኑ እኮ የሚያስተምረን ይሄን ነው። እንዴ ያለ ቀኑ ሌላ ትርኢት እና ልማድ ጥሩ ነው። እንዴ ካለማ ምን ልንሆን ነው? ይቺ ቤተ ክርስቲያን እንደ ትናንቱ መሆን አይቻልም እኮ
ትናንት እኮ በእመቤቴ ስም ነው ስኮላርሺፑን ስሟ። እኛ የተማርን በዚያ ነው። በእንተ ማርያም ስንል ደረት እየደቁ እንጀራ እጥፍ አድርገው ይሰጡናል። አንዱን እንጀራ ሳይቆረስ በዚያው ላይ ድቁስ አድርገው ወከለለ በዋምራ በፋጋ ጠላውን ደንበቅ አድርጋ ተሜ እኔን እናትህ አለች እያሉ ያስተማሩ። ዛሬ ታዲያ ቤተክርስቲያኗ ሰው ከየት ይምጣ? አዲስ አበባ ቢማርም ውሻ አልጮህበት ምንም እኮ አይመስለው። ለታይታ ነው እንጂ ምንም አይመስል። አዎ ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንት ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ። ወጣ ብሏል። በሚቀጥለው እሑድ ታይታላችሁ። ቤተየሰ ቤተ ጸሎት አንትሙ ሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ! መወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ። በጎችን ጠብቅ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ! ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና። እንዴ የት ይሄድ? ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣት። ሊያርፍ ትንሽ ብሬክ ታይም እንዴ! እና እናንተ ደግሞ አምስትም ትሁኑ አይዟችሁ። እግዚአብሔር እናንተን እንጂ እኮ ይሄ እኮ ጊዜው አመጥቶብን ነው። ምን በምን እንተዳደር? ካህናቱ ምን ይብሉ? እንዴት አድርገን ጦም እያደረ ምን ሊያገለል? ልጅ ያለው እኮ እንዳንተ እንዳንቺ ልጁን ምን ያርግ? ሚስቱን ምን ያድርግ? እንዴ የሰርቪስ ቻርጅ እኮ ነው። የአገልግሎት ዋጋ እኮ ነው። ምን ይሁኑ እነሱ? 24 ሰዓት ትናማ በዋዜማ ጀምሮ እስካሁን እኔ እንግዲህ እንዲያው ስልክ እንኳን ሲያወሩባት ሳንቲዋን ጨርሳ ስራ ትሰራ። ሰው ቻርጅ ካላረገ እንዴት ሊናገር ይችላል? እንዲህ ሲደርቁ አድረው። ልማት ጥሩ ነው። ጊዜውን ዋጁት እኮ ተብሏል። እኛ እንዴት ጊዜ ማለት ምን ማለት መዋጀት ምን እንደሆነ እንዴ ኑ ወደዚህ ኑ ሲባል ወደ አራ እንዴ እመቤታችን ኑ ብላችሁ አመጣ። ምን ላርግ ሲላት እኮ ለልጆች አይን ያላየውን ጆሮ ያልሰማው ወደሱ አስገባልኝ ነው ያለች። ወዛ አይኔ ወዚህ ሰማ ውስተ ልበ ሰብእ። በሰው ልብ ያልታሰባለ እንዴ ዛሬ ምንም የለ። እሷ እኮ ኑ ብላለ። ገና አስባችሁ ባልደረሳችሁበት ቦታ እንድትገቡ እንድንገባ እና እንለወጥ ጎበዝ። ዛሬ ለሀገር ማልቀስ ነው። ወራቱም ጾም ነው። ምርር ብላችሁ አልቀሱ። ሱባኤ ያዙ። እንዴ ወንድም ወንድሙን ገሎ የሚፎክርበት ጊዜ ወንድሙን ገሎ ቀበሌውን አጥፍቶ እህል አቃጥሎ የሚጨፍርበት እንዴ ምን ነካችሁ? እና አለቃውንም በእውነቱ እኔ እንግዲህ አካዳቸው ጥሩ ነው። ወልበሱ ወልታ እግዚአብሔር አዎ እግዚአብሔርን ጋሻ ጦር ልበሷል። ሃይማኖት ማለት ነው፣ ሌላም ማለት ለምን የሰይጣንን አሽክላ ይሄ ሁሉ የሰይጣን እኮ ነው የተነገረን እንዳንሰማ። በእውነት ይችን የመሰለ ቅድስት ሀገር ይችን የመሰለ አየር ንብረቷ አሁን ሌላውን ሀገር ብትሄዱ ሰው ይሄን ያህል ፀሐይ መቆም አይችልም። በምን ይሄ ይነፍሳል፣ ይሞቃል፣ ተመጣጥሞ ያለ በእውነቱ። እና ስለዚህ እባካችሁ እንወቅበት፣ ጸልዩ፣ አልቅሱ፣ ቦታችሁን ጠብቁ፣ አልሙት። ካለማ የእናንተ አይደለም ነገር እያወቅ ነው እንዴ። ምን አለ ወጣት ሀብታም ካላችሁ አይዛችሁ
እምነታችሁን አቆዩት። ሌላ ሀብቱ ነገ ይገኛል። እምነታችሁን አቆዩት። ቤተክርስቲያናችሁን ጠብቁ። እነ ቅዱስ ጊዮርጊስ ቤተ መንግስቱን ረግጠው አይደል እንዴ? አይ የለም አለ። ሂዶ እኮ ነው በቤቱ ያለውን ንብረት ለድሃ መጽውቶ የአባቱን የእናቱን አገልጋዮች ነፃ አውጥቶ እኔ ክርስቲያን ነኝ አለ ዱድያኖስ ፊት መጽውቶ። ገንዘብ እኮ ክፉ ነው፣ ጠልፎ ይጥላል ወደ እግዚአብሔር ለማምጣትና አሁንማ በርቱ እንዴ! ቤተክርስቲያኗን ማቆየት አለብን፣ ማልማት አለብን። እኔ ካህናቱ እንዴ ንቁ እንጂ በጎችን ጠብቅ ቀላል አይደለም። ዛሬ የሚጠብቀው አቶ በጉ አውሬ በላው። እውነቱ አውሬ በላው የኢትዮጵያን በግ እና ካህናቱ ጠንክሩ። ምን አለ ያለውን ነው ያለውን ሀብታም ሌላ ጊዜ ግድ የለም ሌላ ጊዜ ሀብታም ይሆናል። ቀኑን እለፉት። ያው ዛሬ ጊዜውን እለፉት። የምትበሉት ካላጣችሁ የምትጠጡት የዕለት ጉስ ለልጅ ማስተማሪያ ካለ በቃ ሌላው ፎቅ ይቆይባችሁ ግድ የለም። አገር ሰላም ሲሆን ይኸው ግንዛቤ ይኑራችሁ። አዎ አገር ሰላም ሳይሆን ዕዳ መከራ እኮ ነው። ዛሬ እኮ ሀብታሞች በእውነት መከራ ውስጥ ነው ያሉ። እኛ እናውቅላቸውም። ያው ሀብታም ነው ስለተባሉ ያንኑ ላይሰንስ ይዘን እገሌ ሀብታም ነው ከየት መጥቶ? ገበያው ካልተስተካከለ ሀብት ከየት ይመጣል? ወጣ ብሎ እንዲያ ብሎ ካልመጣ ቁጭ ብሎ ገበያ አለ እንዴ? የለም እኮ። ሰላም ሲኖር ነው ገበያ። ትልቁ ገበያ ሰላም ነው። የቤተ ክርስቲያን ደግሞ ይሄ ነው። ዓለም ያጣውን ሰላም መስበክ አለብን እንጂ ግዙ ገዛዙማ መርካቶስ ሞልቶ ምንም እና እንለወጥ። ዘማሪያንም ተለወጡን። እንኳን እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ። እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ። አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይሄን ለብሰው ነው ጫካ አውሬ ነብል ዘንዶ ጋር የኖሩ ያን ለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባይ የሚያቆራጥ ሆኖ እንጂ አይናገርም እኮ ጳጳሱም ይፈራል እንዴ! ምንህን እፈራለሁ? እናንተ ላድን አይደል እንዴ? በጎቼን ልጠብቅ ካልሆነም ምንድን ነው የኔ ፍርሃት? ምን ታደርግልኛለህ እንዴ? አባትን ካላከበርክ አለቃህን አይዞ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አነሰን ደግሞ ቤተክርስቲያን ውስጥ ታግተን የምንውል አዎ ነውር እኮ ነው። የለም መምህራኑ ለምን አታስተምሩ? እንዲህ አይደለም። እጀባ በኋላ ነው። እንደው በታቦት ፊት ሄዶ ታቦቱን አግቶ ማል ከየት መጣ? ቆይ እኮ ከየት መጣ? የማን ቤተክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄደው። አው በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እንዴ እንደገባ ከብት ሰው ይታገታል በገዛ ገሩ። እኛ የምናውቀው ከብት ሰው አዝመራ ሲገባ ባለቤቱ እስከሚታወቅ ይታገታል። ባለቤቱ ደግሞ ይመጣና የኔ ነው ይላል። አይ ለምን ተብሎ የመጀመሪያ ከሆነ ያው እንዳደግም ተብሎ ከቀጠለ አይለቅለትም። በሕግም ይሁን በመሰለው ነገር አዎ ይቋቋመዋል። እንዴ አሁን እኮ ተቸገርን። ስሙ የእግዚአብሔርን ቃል ስሙ። ዛሬ የምህረት ቃል ነው ዛሬ የሚነገረው። ቂም በቀል የሚጠፋበት እኮ ነው። አዎ መጻሕፍቱ ሁሉ ብሉይ ኪዳን ማለት የቆየው የዘገየው ቅድም የጠቀስኩላችሁ ከአዳም ጀምሮ እስከ እመቤታችን። ሐዲስ ኪዳን ማለትም ደግሞ ውሉ ነው። ሁለት ኪዳናት ነው ያሉ። በሌላ መልኩ ለእያንዳንዱ 5 ምናምን የምንለው አለ። ግን ብሉይ ኪዳን ሐዲስ ኪዳን ይሄ ነው። ሰማይና ምድርም እኮ ሐዲስ ብሉይ ኪዳን ነው። እግዚአብሔር ቃሉ አልታጠፈም እኮ። ሰማይ ምድር የማይችለውን ዓለማት የማይችሉትን አምላክ
የወሰነች እመቤታችን ምን ላድርግልሽ ሲላት ቁስሉ ምንድን ነው? ብዙ ነገር እኮ ነበር በእውነት ቅድም ተነግሯል እኮ በጥሩ አቀራረብ። እንዳትጸልይ ምን ክፉዎች ናቸው በእውነቱ እንዴ! የሚጸልይ ሰው ተገኝቶ ነው እና ሊወግሯት እኮ ዘበኛ ሁሉ አቆሙ። ዘበኛ ቅድም እንደተባለው በልጇ ረድኤት ሰው አያይም፣ እሷ እየመጣ እየጸለይ ትሄዳለች። አያዩም። ዘበኛው እዚያ መሳሪያ ቁሞ እውር ነው እውር። እሷ ገብታ ልጇ መቃብር ጸሎቷን አደርሳ ትመለሳለች። ኋላ መላእክት ይዘዋት ሄዱ ጉብኝት። አዎ እና እንዲህ ያለውን ቀን ለምንድን ነው በእውነት ያለ አግባቡ ያለ ትርጉሙ እኝም በጌታዬ ስም ተነሳለው። ሽባውን የቱ ይበልጣል? በእግር ከመቆም ገንዘብ ከማግኘት የቱ ይጠቅማል? ዛሬ እኛ ብንበረታ ኑሮ የኢትዮጵያ ሕዝብ እንዲህ ይሆን ነበረ? አይሆንም እኮ ነው። አዎ የኛ ደካማ ጎን እንዴ ጥሩ መናገር ያስፈራል እንዴ? አለ ቤተ ክርስቲያን አይቃጣው። ዓለም ምን ብሎ እውነት ይናገራል? በዓለም ያሉትን አጥቷቸው የሚሰሩትን ቤተ ክርስቲያንማ እስከ መጨረሻው ኃይሏ ጉልበቷ እውነት ነው። እውነት ነው። እውነት ከሌለ ሃይማኖት እኮ የለም። እያወየ ነው እንዴ እውነት የሌለበት ሃይማኖት ምን ያደርጋል? ሰው ሲጋደል አቆም የማይምል ለምንድን ነው የማይ እና አባት ያስፈልጋል። ዛሬ የኛ ስንፍና ይሄው ውጤቱ እምናየው በጎችን ጠብቅ እየተባል በጎችን አውሬ እየበላቸው ዝም ብለን ቁጭ ብለናል። እና አዳምጡ፣ ግድ የላችሁም። የማያልፍ እኮ የለም፣ ደግሞ ያልፋል እኮ። ለምን በወሬ እናሳልፈዋለን? የማያልፍ አለ። እንደው በእኔ እድሜ ያላችሁ አሁን ያላለፋለ ከጃንሆይ ጀምሮ ያላለፋለ። እንዴት አለፈ? አልፏል እኮ ሁሉ። እና ለምንድን ነው ሁልጊዜ ክረምት እኮ አይሆንም፣ በጋ ይመጣል። ሁልጊዜ በጋ አይሆንም፣ ክረምት ይመጣል። እንዴ አስተውሉ እንጂ እንዲያልፍ ሰው ሆኖ መቆም ነው። የቃል ኪዳን ሰው ሆኖ መቆም፣ ትዳራችሁን ማክበር። አዎ ቃል ኪዳናችሁን ጠብቁ። የቃል ኪዳን ልጆች ናችሁ እንዴ። የነቢያት ልጆች ከሆን ነቢያት እንዲህ ያደርጋሉ እንዴ? አያረጉም። ነቢያት ጣዖት ሲቆም ያወግዛሉ። እንደ ቀድሞ እንደ ቅዱስ ጊዮርጊስ የዓመት አንድ ወጣት ነገስታቱን አንበረከካቸው። በምን? በእውነቱ። መሳሪያ የለው ምን የለው እውነት በመናገሩ። የሁሉ ወጣት ምን አለ? ከዚህ ስትወጣ አሁን ሌላ ነው። ግማሹ ጫት ቃሚ ነው፣ ግማሹ ጠጉሩን አንጨርፎ። እንዴት ይቀፋል! የማን ነው ይሄ? መቼ ነው የመጣ? አዎ እና ተለወጡ ነው። መልአከ ብርሃን ሙላትም ፈሪ አይሆኑ፣ አይዞት መሸበት ደሩ። ምን ችግሩ? የሚፈሩት ሰው የሚታዘበውታል እኮ እውነት እንዳይመስሉ። ልጆቹም በደንብ ምከሩ፣ ጊዜ ስጧቸው። ይህን ያህል እንዴ ዛሬ ለልማቱ ብንጮህ ወንጌል ቀኑ ሙሉ ጥሩ እኮ ነው። ለልማቱም ስጦታ ያለው ትምህርት ልማት ነክ እንዲያው ወዲህ ጣሉብኝ እንዲህ እንሱ አይደለም። ሰው ልብ የሚገባ ነገር ነው። ቤተክርስቲያናችን የልማት ዳናትን ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁመው ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ ዛሬ ይፈልግሃል። ጸልይ፣ ዝም ለልቅ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያህል ስለትም የለ። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትዝማ ፈጥሮ የለም እንዴ? ሌላው ሳቆይ ስራ ያጣው እግዚአብሔር የለውም?
ተፈውሼ ሕይወቴ ተለውጦ እንዴ ለስጋ ደግሞ በቅቼ እንደዚህ ያለ ስለት ነው መሳት እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን ቆይ ዛሬ እዚህ ስራ ፈተን ነው እንዲያል ንገሩኝ እስቲ እሺ ምን እያረግን ነው ይሄ እኮ ነው ስራ ከጸሎት የበለጠ ስራ አለ እንዴ አዎ ከዚህ የበለጠ ምን ስራ አለ እዚህ መጣችሁ በትክክል ቆይታችሁ ከላ እቤት ይጠብቃችኋል እኮ ስራ ከክፉ ነገር በቀር ወደሎ ሞልቶ ሰላም አግኝታችሁ እንዴ እና ስለቱንም መልክ ስጡት ማለት ነው አሁን አበዛው እንግዲህ ምንም አይደል በዛ አይደል አውቃችሁ ነው እንጂ የቡና መጠጫ ልታረጉኝ ነው እኔ መቼ ሞኝ ነኝ አዎ እንግዲህ እግዚአብሔር አምላክ በእውነቱ እንደው በእናታችን ቃል ኪዳን ሕያው ናት እናታችን ናጣን ነው ለሚሰቃዩት ነው ዛሬ እኛ ለነሱ አንጾም አናዝም በእውነቱ ሞቀ ቤቱ ነን ከቤት ለተፈናቀሉት አንድ ቀን ጸልየን አናውቅ ከንፈር መምጠጥ ነውና እመቤታችን ግን ለእንደዚያ መከራ ውስጥ ላሉት ጡቶቿን እያነሳች እና እናቶችም በጡት በሉ ነው ክፉ ልጃችሁን በጡት የበሉት አዎ ልጃችሁን በጠባው ጡት በሉ አዎ እና ምን ላርግልሽ እስከሚል አስገድዱ ምን ላርግልሽ ነው ያለ ይሄ ነው ልጅ ማለት ዛሬ ቤት ሄዳችሁ ምን ላርግማየ ሰምቻለሁ እንደዚያ በሉ አይዟችሁ ተባረኩ አዎ